እስኪ ራስህን ጠይቅ። ዛሬ ስንት ሰዓት ላይ ነው የነቃኸው? ቀኑን ሙሉስ ምን ስትሰራ ዋልክ? አሁንስ ሲመሽ ምን እየተሰማህ ነው? ብዙዎቻችን መልሶቻችን ተመሳሳይ ናቸው። እሮጣለሁ፣ እባክናለሁ፣ ግን የምጨብጠው ነገር የለም። 24 ሰዓት ለሁሉም እኩል ተሰጥቷል። ግን አንዳንዶች ዓለምን ሲቀይሩበት፣ ሌሎች ደግሞ ቀኑ እንዴት እንደነጋና እንደመሸ እንኳን ሳያውቁት ያልፋል። ችግሩ የጊዜ ማጠር ግን አይደለም፣ ችግሩ የትኩረት ማጠር እንጂ። ስለዚህ ዛሬ በዚህ ቪዲዮ ከሩጫ ወደ እርጋታ ከብክነት ወደ ምርታማነት የምትሸጋገርበትን ህይወትህን መልሰህ በእጅ የምታስገባበትን የጊዜ አጠቃቀም ሚስጥር ደረጃ በደረጃ እንፈታዋለን። አብረን እንቆይ። ታሪካችንን በዮናስ እንጀምር። ዮናስ እንደ ማንኛውም ወጣት ትልቅ ህልም አለው። የተሻለ ገቢ፣ ጤናማ ሰውነትና ደስተኛ ቤተሰብ ይፈልጋል። ግን የዮናስ የየዕለት ህይወት ከህልሙ ጋር ይጋጫል። ጠዋት ደወሉ ሲጮህ 5 ደቂቃ እያለ እስኪ ራስህን ጠይቅ። ዛሬ ስንት ሰዓት ላይ ነው የነቃኸው? ቀኑን ሙሉስ ምን ስትሰራ ዋልክ? ስራ ቦታ ላይ ምን ኢሜሎችን ሲመልስ ብዙዎች አስተሳሰቦቻችን ተመሳሳይ፣ የሌሎችን ሰዎች አስተውሎታል ሲፈታ ባክናል ግን የምንጨምሳሳክ ላይ ማህበራዊ 24 ሰዓት ላይ ሁሉም እኩል ተስና አዲስ ነገር አለ። ግን አንዳንዶች ዓለምን ሲቀይሩበት ሰዓቱ፣ ሌሎች ደግሞ ማታ እንደነስጋና እንደመሸ ዮናስ ደግሞ እንኳን ሳይሆን ነገ ጠዋት ተነስ። ችግሩ የጊዜ ማጠር ግን አይደለም፣ ራሴ ጊዜ ችግሩ የትኩረት ማጠር እንጂ። ነገር ግን ስለዚህ ዛሬ በዚህ ቪዲዮ ከሩጫ ወደ እርጋታ ከብክነት ወደ ምርታማነት የምትሸጋገርበትን ቪዲዮ ህይወትህን መልሰህ በእጅ የምታስገባበትን የጊዜ አጠቃቀም ሚስጥር ለእንቅልፉ ሲል ደረጃ በደረጃ እንፈታዋለን። በውስጡ አብረን እንቆይ። ከባድ የሆነ ታሪካችን በዮናስ እንጀምር። ዛሬ ዮናስ እንደ ማንኛውም ወጣት ትልቅ ህልም አለው። የተሻለ ዮናስ ታሪክ፣ ጤናማ ሰውነትና የብዙዎቻችን ደስተኛ ቤተሰብ። ሁላችንም በጣም ቢዚ ነን። ግን ነገር ዮናስ የየዕለት ህይወት ከሩጫ ጋር መካከል ጠዋት ደወሉ ሲጮህ 5 ደቂቃ። ስለዚህ እስኪ ራስህን ጊዜያችን እንዴት ነው? ዛሬ ስንት ሰዓት ላይ ከማግኘት በፊት ቀኑን ሙሉ በሽታውን ስትሰራ ዋልክ? የህይወታችን ውድሳሽ ምን እየተሰማ ነው? የጊዜ ለቦች ብዙዎቻችን መልሶቻችን ዋና ናቸው። ሶስቱም ብቻ እሮጣለሁ፣ እባክህ። አንደኛው ግን የምጨብጠው ነገር እና የመጀመሪያው 24 ሰዓት ለሁሉ የማተሰጥ እጃችን ስልክ። ግን አንዳንዶች ዓለምን ሲቀይሩበት በቀን ስንት ጊዜ ስልካችን እንደነቃ ስልካችሁ ይከፍታላችሁ። ከማህበራዊ ሚዲያዎች የተጫኑት የኛን ችግሩ የጊዜ ማጠር ግን አይደለም፣ ችግሩ የትኩረት ማጠር እንጂ። አንድ ጠቃሚ ነገር ዛሬ ስታስቡ ከሩጫ ወደ እርጋታ ከብክነት ወደ ምርታማነት የምትሸጋገርችን ደቂቃ ህይወትህን መልሰህ በእጅ የምታስገባበት የጊዜ አጠቃቀም ሚስጥር ሁለተኛው ደረጃ በደረጃ እንፈታዋለን። አብረን ሁሉም እሺ ማለት በሽታ ታሪካችን ዮናስ እንጀምር። ለሁሉም ሰው ዮናስ እንደ ማንኛውም ወጣት ማለታችን ትልቅ የሰውን ስሜት፣ የተሻለ ገቢ ወይም ጤናማ ሰውነትና ደስተኛ ቤተሰብ ይፈልጋል። ከግቦቻችን ጋር አብሮ የዮናስ የየዕለት ህይወት ስራችን ጋር ይጋጫል። ጠዋት ደወሉ ሲጮህ 5 ደቂቃ እያለ እስኪ ራስህን ጠይቅ። ዛሬ ስንት ሰዓት ላይ ነው የነቃኸው? ቀኑን ሶስተኛው ምን ስትሰራ? ወሳኝነትን አሁን ሲመሽ ምን እየተሰማህ ነው? ብዙዎቻችን መልሶቻችን ተመሳሳይ ናቸው። ከወጣችሁ እሮጣለሁ፣ እባክህን፣ አጀንዳችን የምጨብጠው ነገር የሌሎች ሰዎች አስቸኳይ 24 ሰዓት ላይ እናንተ ዋን ተሰጥቷል። ግን አንዳንዶች ዓለምን ሲቀይሩበት፣ ሌሎች ደግሞ ቀኑ እንዴት እንደነቃ ዛሬ በቃ እንኳን ሳያውቁት ያልፋል። አሁን ወደ ችግሩ የጊዜ ማጠር ግን አይደለም፣ ጊዜን መቆጣጠር ማለት ህይወትን መቆጣጠር ማለት ነው። ስለዚህ ዛሬ በዚህ ቪዲዮ የተረጋገጠ ለግል ህይወታችን የሚሸጋገርበት ዋና ህይወትን መልሰህ በእጅ የምታስገባበት የጊዜ መጀመሪያ ቅድሚያ የሚሰጣቸው ነገሮች መለየት ነው። ሁሉም ስራ እኩል አይደለም። ታሪካችን በዮናስ በጣም አስፈላጊ የሆነውን ዮናስ እንደማለት በጣም አስቸኳይ የሆነውን ነገር መለየት ያውቃል። የተሻለ ገቢ፣ ህይወታችን ውስጥ ያሉት ነገሮች በሁለት መንገድ ተመልክቷቸዋል። አስፈላጊነትና አስቸኳይ ህይወት። የመጀመሪያው አስፈላጊና አስቸኳይ ነገሮች። እነዚህ አሁን መደረግ ያለባቸው ዛሬ ስንት ሰዓት ላይ ለምሳሌ የጤና ለነገ መድረስ ያለበት ስራ። እነዚህ ነገሮች ወደ ብዙዎቻችን መልሶቻችን ሁለተኛው አስፈላጊ ግን አስቸኳይ ያልሆኑ እባክናለሁ ግን ቁልፉ እዚህ ጋር የለም። እነዚህ ነገሮች ለረጅም ጊዜ ስኬት አንዳንዶች ዓለምን ሊያደርጉ የሚችሉ ነገሮች ናቸው። ለምሳሌ ስፖርት መስራት፣ መጽሐፍ ማንበብ፣ ከቤተሰብ ጋር ጊዜ ማሳለፍ፣ ስለወደፊት ህይወታችሁ ማቀድ፣ እነዚህ ናቸው ህይወታችሁ። ስለዚህ ለእነዚህ ነገሮች ጊዜ ሌላኛው አስቸኳይ ግን አስፈላጊ አብዛኛው የስልክ ጥሪዎች፣ አንዳንድ ኢሜሎች፣ ሌሎች ሰዎች ጥቃቅን ጉዳዮች፣ እነዚህን ከቻላችሁ ለሌላቸው ወይም ቀንሷቸው። የመጨረሻው አስፈላጊ አስቸኳይ ያልሆኑ ነገሮች ማህበራዊ ሚዲያ ላይ ጊዜ ማባከን፣ ከመጠን በላይ ቴሌቪዥን ማየት፣ እነዚህ የሚለካ ነገር ብቻ ነው የሚሻሻለው ይባላል። ጊዜያችሁን ለስራ ብቻ ሳይሆን ለግል ህይወታችሁ። ለምሳሌ ከጠዋት 12 ሰዓት እስከ 1 ሰዓት ስፖርት፣ ከምሽቱ 1 ሰዓት እስከ 2 ሰዓት ከቤተሰብ ጋር ለአንድ ተግባር የተወሰነ ጊዜ መደቡለትና በዛ ሰዓት ምንም ነገር አታድርጉ። ስፖርት ለመስራት ካቀዳችሁ በካላንደራችሁ ላይ እንደ አንድ ወሳኝ ምንም ችግሩ የጊዜ ማጠር ግን አይደለም፣
ሌላኛው ወሳኝ ነጥብ ጠዋትን ማሸነፍ ቀኑን የምትጀምሩበት መንገድ የቀኑን ሙሉ መንፈስ ጠዋት ከእንቅልፋችሁ እንደነቃችሁ ስልካችሁን አትንኩ። የመጀመሪያው 1 ሰዓት ለራሳችሁ ስጡ። ጸልዩ፣ አሰላስሉ፣ አካላዊ እንቅስቃሴ አድርጉ። የቀናችሁን ዋና ዋና 3 ስራዎች ጻፉ። ጠዋታችሁን ከተቆጣጠራችሁ ቀናችሁን ትቆጣጠራላችሁ ማለት ነው። ሌላኛው እነዚህን ነገሮች ሁሉ ካደረጋችሁ ጠዋታችሁንም አሸንፋችሁ ቅድሚያ የሚሰጡ ነገሮችን ካደረጋችሁ በኋላ ግን ለውጥና ተግዳሮቶቹን መጋፈጥ ያስፈልጋል። ቀጥታ ወደ መጀመሪያው ወደ ዮናስ ታሪክ እንመለስ። ዮናስ እነዚህን ዘዴዎች ሰምቶ ተግባራዊ ለማድረግ ወሰነ። ቀላል ግን አልነበረም። የመጀመሪያዎቹ ቀናት የጊዜ ሰሌዳውን ማስተካከል ከበደው። የድሮ ልማዱ እየጎተተ ወደ ስልኩ ይወስደዋል። አንዳንድ ቀን ያቅዳል፣ ግን አይሳካለትም። ነገር ግን ዮናስ አልቆመም። ስልኩ ላይ ያሉትን አላስፈላጊ አፕሊኬሽኖች አጠፋ። ለማይጠቅሙ ጉዳዮች አይሆንም ማለትን ተለማመደ። ቀስ በቀስ ጠዋት ለራሱ ጊዜ የሚሆን 30 ደቂቃን አገኘ። በዚህ ሰዓት ነው ውስጡ ለረጅም ጊዜ አስቦት የነበረው የራሱን አነስተኛ የቢዝነስ ሀሳብ ማቀድ ጀመረ። ምሽት ላይ ደክሞትም ቢሆን ለ15 ደቂቃ መጽሐፍ ማንበብን ተለማመደ። ለውጥ ባንድ ጀንበር አይመጣም። ነገር ግን ከሳምንታት በኋላ ዮናስ አንድ ነገር አስተዋለ። ቀኑ አልረዘመም። አሁንም 24 ሰዓት ነው። ነገር ግን ዮናስ በህይወቱ ላይ ካምፓስ አስቀምጧል። ወዴት እንደሚሄድ ያውቃል። ድካሙ ትርጉም ያለው ድካም ሆኗል። ከሩጫው ይልቅ በእርምጃው መደሰት ጀመረ። ስለዚህ የዛሬው ትምህርት ባጭሩ ጊዜያችሁን የሚሰርቁን ዲጂታልና ማህበራዊ ሌባዎች መለየት፣ አስፈላጊ የሆነውን ከአስቸኳይ ነገር መለየትና ለአስፈላጊ ነገሮች ጊዜ መስጠት፣ ጊዜያችሁን በካላንደር ላይ መመደብና ያልተጻፈ እቅድ ምኞት ብቻ መሆኑን ማወቅ እና መገንዘብ፣ ቀኑን በድል መጀመር፣ የመጀመሪያውን ሰዓት ለራሳችሁ መስጠትና አይሆንም ማለትን መለማመድ፣ ለሌሎች ጉዳዮች ላይ ወሰን ማበጀትን አይተናል። ስለዚህ ውድ ተመልካቾች በመጨረሻ ይህን ልላችሁ እወዳለሁ። የዚህ ሁሉ ትምህርት ዓላማ እንደ ሮቦት ሰርተን ለመጨረስ አይደለም። ዓላማው ብዙ ሰርቶ ለመቆለልም አይደለም። ጊዜን መቆጣጠር ማለት ህይወትን ማክበር ማለት ነው። ጊዜ እኮ የህይወታችን ጥሬ ዕቃ ነው። የምናባክነው እያንዳንዱ ሰከንድ የምናባክነው ህይወት ነው። ስለዚህ ጊዜን በአግባቡ ስንጠቀም የምናተርፈው ገንዘብ ብቻ አይደለም። የምናተርፈው ከምንወዳቸው ሰዎች ጋር የምናሳልፈው ውድ ሰዓት ነው። ለጤናችን የምንሰጠውን ትኩረት ነው። ውስጣችን የተደበቀውን ህልም አውጥተን የመኖርን እድል ነው። ስለዚህ ከዛሬ ጀምሮ ሰዓታችሁን ሳይሆን ህይወታችሁን ተመልከቱ። በምድር ላይ የምትኖሩት የተሰጠን ጊዜ ውስን ነው። ስለዚህ ይህንን ውስን ጊዜ በባዶ ሩጫ ሳይሆን ትርጉም ባለው ፍቅር በተሞላበትና እናንተን በሚያስደስት መንገድ አሳልፉት። ጊዜያችሁ በእጃችሁ ነው፣ ህይወታችሁም እንዲሁ። ስለዚህ ተነሱና ይህ ቪዲዮ ህይወታችሁን እንድትቀይሩ ትንሽም ቢሆን አቅም እንደሆናችሁ ተስፋ አደርጋለሁ። ሀሳባችሁን ኮሜንት ላይ አጋሩኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው አዲስ ቪዲዮ እስክንገናኝ ጊዜያችሁን በብልሃት ተጠቀሙበት። ቸር ሰንብቱ። ቻው